ሌላኛው ደግሞ የፓርቲው ዋና ኃላፊ አብርሃም እዚህ ይገኛሉ። አብርሃም ብዬ የምጠራበት የዛሬ 3 ሳምንት ስላስፈቀድኩ ነው ቀድሜ። ስለዚህ አንተና አንቱን እየቀላቀልኩ ስላስቸገርኩ አንተ እያልኩ ነው የሚሄደው ለወጥነትም እንዲመች ራሴንም ሴቭ ለማድረግ እንዲመች ነውና እንግዲህ እንኳን ደህና መጣችሁ ለማለት ወዳለሁኝ። አክብራችሁ ስለመጣችሁ ፓርቲያችሁንም ስለምትወክሉ እንዲሁም ደግሞ ሰሞኑን ላደረጋችሁ ጥሪ ማብራሪያ ለመስጠት ስለመጣችሁ ሁለታችሁንም በሀሳብ ገበታ ቤተሰቦች ስም እጅግ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየ። እኛም ስለጋበዝከን እናመሰግናለን ሞገስ። እሺ እስቲ ከምስጢር ጀምራለሁኝ። ዛሬ ከታናሽ ጀምራለሁ። ደግሞ አጣርታል እንዳትሉኝ አቢዩስ ላድርግና ስልጣኔን ከምስጢር ነው የሚጀምረው። ሰሞኑን ያደረጋችሁት ጥሪ ምንድን ነው? ሰልፍ ነው? ስብሰባ ነው? ምንድን ነው? ከዛን ጀምር አስፈላጊነት ውስጥ ምንድን ነው የሚለውን አስረጅንና ወደ አብርሃም እንመለሳለን። አመሰግናለሁ በድጋሚ ሞገስ። ህዝባዊ ስብሰባን የጠራ ነው ምንድን ነው ለሚለው ህዝባዊ ስብሰባ በተለይ ደግሞ የአዲስ አበባ ነዋሪዎችን ነው በየጊዜው የተለያዩ ቦታዎች ላይ ስብሰባው እንደምናደርግ ገልጸናል። ግን የመጀመሪያው አዲስ አበባ ነው የሚሆነው። በአዲስ አበባ ህዝባዊ ስብሰባ ለማካሄድ ነው የጠራ ነው። እንግዲህ ህዝባዊ ስብሰባው ለምን አስፈለገ ሲባል እስከዛሬ ድረስ እኛ እንዲሆነ እንዲተደረገ ስንል የነበረው ህዝብ በራሱ የሆነውን ነገር ያለበትን ሁኔታ በደንብ በራሱ አንደበት እንዲናገርና ከዛም ደግሞ ያገባኛል የምንል ስቴክሆልደሮች በሙሉ ባለድርሻ አካላት በሙሉ ደግሞ ከህዝብ በዋነኝነት ማለት ነው አንድ ላይ ሆነን እንድንመካከር የሀገሪቱ ቀጣይ ዕጣ ፈንታ ምንድነው፣ አሁን ካለንበት ፈተና፣ አሁን ካለንበት ችግር እንዴት እንውጣ የሚለውን በጋራ ለመመካከር ነው። እንግዲህ በቅድሚያ መነሻችንን አዲስ አበባ አድርገን የአዲስ አበባ ህዝብን ታላቅ ለሆነ ህዝባዊ ስብሰባ በጋራ ለመምከር የጠራ ነው። ጥሩ። እሺ እንግዲህ ምንድነው ህዝባዊ ስብሰባ ራሱ? ሰው አሁን የማያውቁ ሰዎች አሉ፣ ግርታን ስለሚፈጥር ከዚህ በፊት የተለመደው ወይም በአዳራሽ ስብሰባ የተለመደው ስብሰባ ነው የሚሆነው ውስጥ ለውስጥ ፓርቲው በሚያደርገው ጥሪ። የህዝብ ከሆነ ደግሞ ሰልፍ ነው የሚሆነው ብዙ ጊዜ ወይም ፒቲሽን ነው የሚሆነው። ምንድነው ስፔሲፊካሊ ህዝባዊ ስብሰባ ከሌላው ነገር የሚለየው ምንድነው? ምን ቅርጽስ ነው የሚይዘው? እንግዲህ ህዝባዊ ስብሰባ ስንል ሰልፍም አይደለም፣ ከዛ ደግሞ ፓርቲ የሚያደርገው ስብሰባም አይደለም። የጠራነው አባሎቻችንን ብቻ አይደለም፣ አጠቃላይ የአዲስ አበባ ነዋሪ የአዲስ አበባን ህዝብና በአዲስ አበባ የሚገኝ የኢትዮጵያ ጉዳይ ግድ ይለኛል የሚል አካልን ነው የጠራነው እና በሰላማዊ መንገድ ተቀምጠን ልክ አሁን የፓርቲ ስብሰባ አለ፣ የስብሰባዎች የተለመደ አካሄድ አለ አይደለ? በሱ መንገድ ግን የሰበሰብነው የፓርቲያችንን አባሎችም አይደለም። ከዛ ደግሞ ቅድም እንደተባለው ሰላማዊ ሰልፍን አይደለም። በአዳራሽ ውስጥ ከህዝብ ጋር በጋራ እንምከር፣ በጋራ እንወያይ የሚል ጽንሰ ሀሳብ ያለው ነው ህዝባዊ ስብሰባ ብለን የጠራ ነው። እሺ አንድ ነጥብም አንስተሻል። መላው የአዲስ አበባ ህዝብ ነው ጥሪ ያደረግነው ለጊዜው ነው ያልሽው እና እናንተ አንድ ፓርቲ ሆናችሁ ለመላው የኢትዮጵያ ህዝብ ለአዲስ አበባ ህዝብ ጥሪ የምታቀርቡት በምን መልክ ቢይዝ ነው? ምክንያቱም ፓርቲ አንድ ፓርቲ ነው፣ የእናንተን ደጋፊ ነው ልጠሩ የምችሉት እና ምንድነው ዓላማውስ? ምናልባት አንቺ ግለጭልንና ወደ አብርሃም ሄዳለሁ። እንዳልኩ የፓርቲ ኢሹ ልንወያይ አይደለም እዚህ ጋር ህዝቡን የጠራ ነው፣ ወይም ደጋፊያችን ሆኖ ወይም አባላችን ሆኖ የተለያዩ ምርጫንና ፓርቲን የተመለከቱ ጉዳዮች እንድንነጋገር ሳይሆን አጠቃላይ የሀገሪቱን ጉዳይ የተመለከቱ የአዲስ አበባን ህዝብ የሚመለከቱና በሀገራችን የጋራ ጉዳዮች ላይ በጋራ መክረን ደግሞ በጋራ እንድንቆም ሰው ለመብቱ በጋራ እንዲቆም ነው የጠራ ነው። ስለዚህ የፓርቲ ስብሰባ አይደለም የጠራ ነው እና አጠቃላይ የአዲስ አበባን ህዝብ ያልንበትን ምክንያት በዛ ምክንያት ነው። የፓርቲ ማኒፌስቶ፣ የፓርቲ ፖሊሲ፣ የፓርቲ ርዕዮተ ዓለም ለማስተዋወቅ አይደለም እየጠራን ያለ ነው። እንዳልኩ መሬት ላይ ያሉ ችግሮችን በጋራ ተወያይቶ ለመፍታት ህዝብ ምን እያለ ነው የሚለውን እኛ ከምንናገርለት ይልቅ ደግሞ ራሱ በአፉ እንዲናገርና የተለያዩ ዓለም አቀፍ ተቋማት ዲፕሎማቲክ ማህበረሰቡም ያንን አሁን ህዝቡ ያለበትን ሁኔታ ፖለቲከኞች ፖለቲሳይዝ አድርገውት ብቻ ሳይሆን መሬት ላይ ያለውን ተጨባጭ ሀቅ እንዲረዳና ያለውን ሁኔታ በጋራ መፍትሄ እንድንፈልግለት በማሰብ ነው የጠራነው። ለዛ ነው። እሺ አመሰግናለሁ። እስቲ አብርሃም እዚህ ላይ የምትጨምረው ነገር ተጨማሪ ማብራሪያ? እሺ በጣም አመሰግናለሁ። የዚህ ስብሰባ ዋና ዓላማ መሪ ቃሉም አዲስ አበባ ትናገር የሚል ነው። ህዝቡ እንዲናገር ነው። ህዝብ ይናገር ስንል
አሁን እንግዲህ ብዙ ጊዜ ካድሬዎች የሚሉት ነገር አለ ወይም ደግሞ ካድሬዎች የሚጠሩት የተለያየ የስብሰባ አይነት አለ በተግባርም እያየን ያለ ነው ያንን ስብሰባ ጠርተው የራሳቸውን አባላት ጠርተው ህዝብ ሰብስበን አናገርን ይላሉ እኛ ግን በይፋ ራሱን ህዝቡን እኛ ፖለቲከኞች ከምንለው ውጪ በመግለጫም ከምንላቸው ውጪ ያለውን ሁኔታ እንዲናገር እድል ማመቻቸትና በጋራ መፍትሄ ለመተለም ነው ስለ ሰላም እንዲናገር መፍትሄውንም ጭምር ስለ ኢኮኖሚያዊ ሁኔታ አለ ስለደረሰበት ግፍ ቤት ፈርሶበት ብዙ ዋጋ ይከፈላል መምህራን የህክምና ባለሙያዎች ሌሎችም በየዘርፉ ያሉ በግላቸውም የሚንቀሳቀሱ የራሳቸውን ስሜት እና ነባራዊ ሁኔታውን ይናገራሉ ለዛ ደግሞ እኛ እንደ አንድ ጠንካራ ሰላማዊ ታጋይ ድርጅት ደግሞ በቀጣይ የህዝቡን ጥያቄ ይዘን የትግል አካል እናረጋለን ተሳስረን በአንድነት ወደፊት እንጓዛለን መነሻ ነው ይሄ እንግዲህ ኢትዮጵያ ውስጥ ከሚፈቀዱ የሰላማዊ ትግል ተፈቅደው ግን ከሚከለከሉ ማለት ነው አንዱ በጣም ትንሹና ተራው ነገር ነው ህዝብ በየጊዜው ማወያየት አስፈላጊ ነው ግን ቅንጦት ነው ኢትዮጵያ ውስጥ ይሄን ስንል ራሱ አሁን ብዙ ዘመቻ ተከፍቷልና በኋላ እንመጣበታለን በዋናነት ከህዝባችን ጋር ግን የመገናኘት መብት ስላለ ከህዝባችን ጋር ተገናኝተን ለመምከርና መፍትሄ ለማምጣት ያቀርነው ታላቅ ህዝባዊ ስብሰባ ነው እኛ ሳይሆን የምንናገረው ህዝቡ እንዲናገር እድል የተሰጠው ስብሰባ ነው ይሄ በአዲስ አበባ ጀምሯል ቀጥሎ አዳማ ትናገር ሐረር ድሬዳዋ ትናገር እያልን እንቀጥላለን መላው የኢትዮጵያ አካባቢዎች ላይ እንሄዳለን ማለት ነው እናመሰግናለን አንድ ጥያቄ አድሬስ አላረግንም በመረጃ ደረጃ ቅድም ሚኒስትርን ስጠይቅ የትና ለመቼ እንደተጠራ አልሰማንም እኮ መጀመሪያ እሱን ንገሩን የሚል ነውና ተገቢ ስለሆነ እሱ ላይ ሚኒስትር አንቺን ይመለከታል ቅድም ስፔሲፊካሊ ስላልጠየቅኩኝ እሱን ንገሪንና ሌላ ጥያቄዎችም ስላሉ ወደዛ መለሳለሁ እንግዲህ እኛ ህዝባዊ ስብሰባውን ለማድረግ ያቀድነው የወሰንነውና የሚካሄደው ቀጣይ ማክሰኞ ህዳር 27 ነው የሚሆነው ቦታውን እስካሁን ይፋ ያላደረግንበት እንግዲህ ብዙ ምክንያቶች አሉን እንደምታውቀው ቀላል አይደለም ህዝባዊ ስብሰባ ማዘጋጀት በተለይ ደግሞ እዚህ ሀገር ውስጥ ሆነንና ያጋጠሙን ያሉ ብዙ ፈተናዎች አሉ ጊዜው ሲደርስ ምናልባት ይፋ የምናደርጋቸው ከዛ በኋላ ግን ያጋጠሙን ያሉ ፈተናዎች በጣም በመኖራቸው እንግዲህ ብዙ ሰው እንደሚረዳኝ አምናለሁ በግልጽ ባልናገረው በዛ ምክንያት ቦታውን ይፋ ማድረግ አልቻልንም ግን እኛ እስከመጨረሻው ድረስ ሄደን ህዝባዊ ስብሰባው እንደምናደርግ ነው የምናምነው ያቀድነውም የወሰንነውም ያንን ነው እንደተባለው ይሄ የመጀመሪያ ነው ህዝባዊ ስብሰባው የመጀመሪያ ስቴፓችን ነው የሚሆነው እርግጥ ከዚህ ቀደም ኢሃፓ ሰላማዊ ሰልፍ ጠርቶ እንደነበር የሚታወቅ ነው ባይፈቀድለትም አመራሮቹ ለእስር ቢዳረጉም ነገር ግን ከዛ በኋላ ደግሞ አሁን ላይ ከመግለጫ በዘለለ ህዝብን ጠርተን ህዝብን ለማወያየት እና ህዝብ ምን ይላል የሚለውን ደግሞ አዳምጦ ለማስደመጥ የመጀመሪያ ስቴፓችን ነው ህዝባዊ ስብሰባው ከህዝባዊ ስብሰባ በኋላ ደግሞ የተለያዩ ተቆጥረው የተሰጡን መብታችን የሆኑ የሰላማዊ ትግል አማራጮችን ደግሞ በሂደት በየደረጃው እየሄድንባቸው እንመጣለን ቀላል ይሆናል አይሆንም የሚለውን እንግዲህ የኢትዮጵያ ህዝብ አሁን ካለበት ነባራዊ ሁኔታ አንፃር አይቶ መገምገምና መፍረድ የሚችለው ነው ቦታውን የሚያገለጽ ነው እየገጠሙን ባሉ ተግዳሮቶች ምክንያት ነው እሺ እናመሰግናለን የቅድም አብርሃም አንድ ነጥብ አንስታልና ርዕሱም አዲስ አበባ ትናገር ይላል ወደፊት ያው በሌላውም ኢትዮጵያ ክፍል ይቀጥላል የሚለው ነው ምሳሌዎቹንም አንስተ አዲስ አበባ ትናገር ሲባል ከዚህ በፊት ስትናገር አልነበረም ማለት ነው አዲስ አበባ ትናገር ስትሉ እየተናገረች አይደለም አልነበረም እሺ በጣም ጥሩ እንግዲህ አሁን የኢትዮጵያ ህዝብ በተለያየ መንገድ ታፍኗል ብለን ነው ምናምነው ህዝቡ እንዲናገር እድል አልተሰጠውም ቅድም በደንብ አንስተዋለች ኢሃፓ ለምሳሌ ህዳር 30 ቀን 2016 ዓመተ ምህረት ጦርነት ይቁም ሰላም ይስፈን የሚል ታላቅ ሰላማዊ ሰልፍ ጠርቶ ከሌሎች ሀገር ወዳድ ዜጎች ጋራ ያንን ሰላም ይስፈን ጦርነት ይቁም የሚለውን ሐሳብ ራሱ ማንጸባረቅ የማንችልበት ሁኔታ ነው እንዲፈጠር ይሆነው ይሄ የሚያሳየው ህዝቡ እንዲናገር አይፈለግም ማለት ነው
ህዝቡ የሚፈለገው እንዲደግፍ ብቻ ነው። ያለውን ችግር እንዲያወራ አይፈለግም በብልጽግና ስርዓት ውስጥ። ድጋፍም ያው የመናገር አካል አይደለም። በዛው እሱ ነው እንግዲህ ድጋፉንም የሚናገረው ካድሬ የሆነ የጥቅም ተጋሪነት ያለው እና በልዩ ትስስር የተፈጠረ ወይም ደግሞ አሁን ባለው ሁኔታ ላይ ነፃነት የሌለው ብለን እንለዋለን። በተለያየ መንገድ የታሰረ ነው። ዝም ብሎ ደግፎ አስመስሎ አሞጋግሶ ውዳሴ አቅርቦ የሚሄደው። ስለዚህ ህዝቡ በነፃነት እንዲናገር እድል አልተመቻቸለትም። የተለያዩ የካድሬ ስብሰባዎች መንግስት ይጠራል። ነገር ግን ካድሬዎች እንጂ የኢትዮጵያ ህዝብ ተጠርቶ አያውቅም ብለን እናምናለን። ኢቭን በናሽናል ዳያሎጉም የወጣኑ እኮ ህዝቡ ወይም ፖለቲከኞች በትክክል እንዲናገሩ አጀንዳ እንዲያቀርቡ አልተደረገም። ነፃ እና ገለልተኛ አይደለም። ስለዚህ ለዛ ሁኔታ መመቸት አለበት ብለን ነው አሁንም ይሄንን ስብሰባ የጠራነው። የአዲስ አበባ ህዝብ የሚናገረው አለ። ስለዚህ ህዝቡ መጥቶ ሲናገር ደግሞ እናንተም አድምጡት፣ ችግሩን አድምጣችሁ መፍትሄ ስጡት ነው። እኛ እንግዲህ አሁን መንግስት አይደለንም፣ ቀጣይ መንግስት ለመሆን ነው የምንወዳደረው። ነገር ግን ህዝቡ ሲናገር ለመንግስት እውነተኛ መንግስት ከሆነ ይጠቅመዋል፣ ለማስተካከል ፖሊሲውን ለመለወጥ ለብዙ ነገሮች። ስለዚህ ህዝብ አልተናገረም፣ ታፍኗል፣ በፍርሃት በተለያየ መንገድ ትንሽ ደፈር ብሎ የሚናገርም እስር ቤት ነው የሚወረወረው። እንኳን እነርሱ እኛ የፖለቲካ ድርጅት አባላት መሪዎች ሆነን እንኳን የሆነች ነገር ጠንከር ብለን ስንጓዝ ያው እስር ቤት ነው የምንወረወረው። ይሄንን ሁኔታ ተቋቁመን ነው ያለ ነው እና መደፈር አለበት፣ ማድመጥ አለባችሁ ተቃራኒውንም ሐሳብ ነው የምላቸው በዚህ አጋጣሚ ለብልጽግናዎች። እሺ አመሰግናለሁ። ወደ ምስጢር ሄዳለሁኝ። የመጀመሪያው ጉዳይ እንግዲህ የሚሆነው ለምን የእረፍት ቀን ላይ አላረጋችሁም የሚል ጥያቄ መጥቷል። እንደውም ጥሩ ህዝቡ በደንብ እንዲናገር ለምን የእረፍት ቀን አልተመረጠም የሚልም ከአድማጭ አሳስበውናል እና ለሱም አስተያየት ስጪ እና አጭር የሆኑ ነገሮች የመጀመሪያው የሎጂስቲክስ ላይ ስለሆነ ነው ወደ ምስጢር እያመጣው ያለው ጥያቄውን እና እሱ ላይ አስተያየት ስጪ እና ሌላ ጥያቄ ያስከትላለሁ። ምናልባት አሁን ባለው ኢኮኖሚ ቅዳሜን የእረፍት ቀን ብሎ መበየን ብዙ ምክንያታዊ ያለመሆን እንደሆነ አንደርስታንድ አደርጋለሁ። ግን እንዳልኩ ቅድም በተለይ ከቦታም አንፃር ቦታ ከማግኘትም አንፃር በመንግስት በኩል ያሉ አዳራሾች ቦታዎች እንደምታውቃቸው ናቸው እና በግል ደግሞ እየሄድን ያለንበት ሁኔታ እንግዲህ ብዙ ሆቴሎች እንደዚህ አይነት ቦታዎች እሁድ በተለይ እሁድ ምን አይነት እንትን እንዳለ በጣም የተጣበበ ሁኔታ እንዳለ የምትረዳው ነው እና ከዛ አንፃርና ሌሎች ፋክተሮችን በማንሳት ነው እንትን ያልነው። ጥሩ እንደው እርግጠኛ መሆን አይቻልም ሚስጥር ወይም አብርሃም ምን ያህል ሰው ትጠብቃላችሁ በኤስቲሜት ደረጃ በአሁኑ? ምክንያቱም በስብሰባ መልክ ስለሆነ ሰልፍ ቢሆን ሰፊ ሜዳ ስለሆነ የሴኩሪቲ ጉዳይ ነው የሚሆነው እንጂ መንገድ አያስቸግርም፣ ቦታ አይጠብም። ግን በስብሰባ መልክ ሲሆን በሰው ልክ ነው እና የሚዘጋጀው ምን ያህል ሰው ነው የምትጠብቁት አይዲያሊ? እኛ በአሁኑ ዝግጅቶቻችን እንግዲህ እንደዚሁ ህዝቡ እያወቀው እንዲሄድ ለማድረግ ያህል በአሁኑ ሰዓት የመንግስት አዳራሾች ትላልቅ አዳራሾች አሉ። የመንግስት አዳራሾች የኢትዮጵያ ብሔራዊ ምርጫ ቦርድም ጭምር ጠይቆ ፍቃድ እንዲሰጥ እስካሁን ድረስ መንግስት ምላሽ አልሰጠም። የመንግስት አዳራሽን በተመለከተ ግዴታው ነው የመስጠት ግዴታ አለበት። የመንግስት አዳራሽ የኛም ነው። የብልጽግናዎች እንደልባቸው መጠቀሚያ ብቻ አይደለም። ኢቭን በምርጫ ቦርድ ህግ ጭምር አለ ፓርቲዎች የመንግስት አዳራሽን እንዲጠቀሙ የሚያዝ። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድ የማይታዘዝ መንግስት ካለ አሁን በቅርቡ ያው የምናየው ይሆናል። እየተሟገትን እንገኛለን። የመንግስት አዳራሽ ከተገኘ 5000 ከዛም በላይ የሚይዙ ትላልቅ አዳራሾች ስላሉ እነርሱን አማራጮች እየፈተሽን ነው። ከመንግስት ጋርም ያው እንግዲህ ደጅ እየጸናን እንገኛለን። ህዝቡ እንዲያውቅ በዚህ አጋጣሚና ጫና እንዲያደርግ እንፈልጋለን። የግል አዳራሾች ደግሞ ውስን ናቸው። እስከ 3000 ሰው ከፍተኛ የሚይዝ ያለው። ስለዚህ
እነሱን ነው እንግዲህ እስከ 3000 ሰው ሚይዝ በጣም አነስተኛም ቢሆን እነርሱን ደግሞ ለመጠቀም ሁለተኛውን አማራጭ አዘጋጅተናል። በእነዚህ በሁለት አማራጮች ነው ህዝባዊ ስብሰባውን ለማድረግ እየተንቀሳቀስን ያለነው። የመንግስት አዳራሽን በተመለከተ ግን ካድሬዎቹ እንቅፋት እየሆኑ ነው እስካሁን ድረስ ባለው ሁኔታ። ለምርጫ ቦርድም ጥያቄ ታዛዥ አልሆኑ። ቀላል ነገር አይደለም። በነገራችን ላይ ያነሳው አብርሃም እንግዲህ አርቢተር የሆነው ወይም ዳኛው የምርጫ ቦርድ ከሆነ ከካድሬዎች ጋር ዲል ማድረጉ ለምን አስፈለገ? ኦፍ ኮርስ ይገባኛል፣ እንደው ዝም ብለህ እንትና ትሁን ሊሆን ይችላል። ግን ምርጫ ቦርድ ተጠይቋል ካላችሁ እና ምርጫ ቦርድ ከሚያስፈጽማቸው ነገሮች ውስጥ የተቃዋሚ ፖለቲካ ፓርቲዎች በነፃነት እንዲንቀሳቀሱና ሀሳባቸውን የሚገልጹበት ፋሲሊቲ እና ሎጂስቲክስ ስፔስ እንዲኖር ማድረግ ከሆነ ከምርጫ ቦርድ አንጻርስ እስካሁን የደረሳችሁ መልስ ምንድን ነው? እሱንም መግለጽ ስለሚያስፈልግ ነው። ምክንያቱም አንድ ማለት የሚያጠግብ እንጀራ መሆኑን ገና ከወዲሁ ከምጣዱ ነው የሚታወቀውና ምጣዱ ምን እያለ ነው ያለው? ምጣዱ ምርጫ ቦርድ ስለሆነና ምን አለ? ምን ምላሽ ሰጠ እስካሁን ድረስ? አሁን እንግዲህ በቀጣይ ሰኞ የእነርሱን ምላሽ እንጠብቃለን። እኛም መልሰን ከምርጫ ቦርድ ኃላፊዎች ጋር እንነጋገራለን። ከሚመለከታቸው የመንግስት አካላትም ጋር እየተነጋገርን ነው። ይሄ ተገቢ አይደለም፣ ምርጫ እያላችሁ እና ሌሎች ነገሮች ይካሄዱ እያላችሁ ህዝባዊ ስብሰባ መሰብሰብ እንኳን እንዳይቻል እንቅፋት መፍጠር ወንጀል ነው። ራሱ መንግስት ህገ መንግስቱን አክብሮ ነው ማስከበር ያለበት፣ መፍራት የለበትም። ትናንሽ ነገሮችን እየፈራ የሚሄድ ከሆነ በጣም አስቸጋሪ ነው። መንግስት ሆኖ ፓርቲዎችን አፍኖ በዚህ መንገድ ከሄደ ምን አይነት ምርጫ ለማድረግ ነው የተዘጋጀው? ስለዚህ አሁን ኢቭን ዘመቻዎችም አሉ። በግልጽ ለመናገር አንዳንድ ካድሬዎች በጣም ነው የሚያሳዝኑኝ እና የሚያሳፍሩኝ። ወይም ደግሞ ብልጽግና ያሰማራቸው ሆዳደሮች አክቲቪስት ነን ባዮች በጣም ያሳፍራሉ። ኢህአፓ ህዝባዊ ስብሰባ መጥራቱን እንደ ትልቅ ወንጀል አድርገው ሲያራግቡት እያየው ነው። በዩቲዩባቸውም በተለያየ መንገዱ ምንድን ነው የሚሉት? በዛውም ይግለጹ እስቲ። ምንድን ነው የሚሉት? ስፔሲፊካሊ የተወሰነው በደፈናው ምን አረጋችሁ ብለው ነው ወንጀል ነው የሚሉት ለሚዘምቱት? በግልጽ አሁን እንደው በጣም የሚያሳፍረው ሽብር ለመፍጠር ወይም ሌላ አሁን ምን አለ መሰለ እንድታቀው ወይም የኢትዮጵያ ህዝብ እንዲያቀርልን የምንፈልገው ነገር አለ። ለምሳሌ ህዳር 30 ቀን ሰልፍ ስንጠራ በሁለት ወገኖች ወቀሳ ማድረግ ስላለብኝ ነው። በመንግስት በኩል ያለው አካል ፋኖን ለማምጣት እና ኦሮሞ ነፃነት ሰራዊትን ለማምጣት ነው ብሎ መግለጫ ማውጥቶብናል። በነገራችን ላይ በወቅቱ የነበረው የደህንነትና ጸጥታ ግብረ ኃይል የሚባለው እኛን አስሮ ልክኛ የሰላማዊ ታጋዮች ሆነን ሳለ እነዚህ ታጣቂዎችን እኛን መምቻ ጭምር ምንም ግንኙነት የሌለንን በጀርባችንን ፍለፊታችንም ቢጠና የሌለንን ሰላማዊ ትግል ነው ብለን አምነን በሰላማዊ ትግል ሐሳብ ይዘን ፖሊሲ ይዘን ምንታገለውን ወስደው ያጠጋጉናል። በታጣቂዎቹም በኩል ደግሞ እየተሸነፈ ስለሆነ ስርዓቱ ጦርነት ይቁም ብለው መጡ ብለው በሌላ ወገንም ሲቀጠቅጡን ነበር። በዛም ዱላለን በዚህም ዱላለን። ሰላማዊ ታጋዮች በሁለቱም ኃይሎች ነው የምንቀጠቀጠው። ስለ ነፃነት ምናምን እንትላለን የሚሉ እንታገላለን የሚሉ ታፈነናል የሚሉ ደግሞ ለማፈን የሚሄዱ ግልገላ አምባገነኖችም አሉ። ከዛም አልፎ ደግሞ በስርዓቱም በኩል ተመሳሳይ ፍረጃ አሁንም እኛ የጠራናትን ህዝባዊ ስብሰባ እያጠጋጉ እያነካኩ ነው ያለው። ይሄ ምልክት ይገባናል እኮ መመሪያ ነው። ካድሬ መመሪያ ሳይሰጠው አይለፈልፍም አይናገርም። ስለዚህ በመመሪያ ጭምር ህዝባዊ ስብሰባው ለሌላ ዓላማ እንደዋለ እኛን ኮነን መናገር ያለብን ዓላማው ግልጽ ነው። ህዝብ ማወያየት የህዝብን ድምጽ መንግስት እንዲሰማ የማድረግ ዓላማ ነው። የማመቻቸት ከህዝብ ጋር የመገናኘት መብትም ግዴታም አለብን። መብታችን ነው። እናደራጀዋለን። ህዝባችንን በሐሳብ ነው የምናደራጀው። ሰላማዊ ሐሳብ ነው ያለን። ስለዚህ ይህንን ህዝብ አታገኙ እያለ አፍኖ ምርጫ ደግሞ ነፃና ፍትሃዊ ዲሞክራሲያዊ ምርጫ አካሂዳለሁ ሲልህ ከዚህ በላይ ቀልድና ከዚህ በላይ ፌዝ የለም። ስለዚህ እኛ በትክክልም ምርጫ የሚካሄድም ከሆነ ለዛ እየተዘጋጀን ነው። በሙሉ አቅማችን ከነ አስቻይ ሁኔታ እንዲፈጠርም ግፊት እያደረግን ነው።
እስከ ህዳር 30 ያስቀመጥናቸው 5 ፓርቲዎች ያስቀመጥናቸው ቅድመ ሁኔታዎች አሉ ይሟሉ ያልናቸው መንግስት የሆነው አካልም እንዲያናግረን ከሌሎች ወደ 10 ፓርቲ ሆነን ከኦፌኮ ኦነግ ጋርም ኢህአፓ መግለጫ ወጥቷል ለዛም አንዳች ምላሽ የለም አስቻይ ሁኔታ ይኑር ምህዳር ይኑር ዓለም አቀፍ ታዛቢ ይኑር የታሰሩ ፖለቲከኞች ይፈቱ ሚዲያዎች በነፃነት ይስሩ እነዚህ ጥያቄዎቻችን ናቸው እነዚህ ባሉበት ሁኔታ ምንም ምላሽ በማይሰጥበት ሁኔታ ለምሳሌ በቅርቡ ለፓርላማ ለምክር ቤት እጩ አቅርቡ እየተባለ በዛው ልክ ህዝባዊ ስብሰባ እንኳን አናደርግም ማለት ነው በዚያ አካሄድ ከሄደ ይሄን የምናገረው አሁን ስፍራው ለምሳሌ ሚሊኒየም አዳራሽ ነው ወይም እዚህ ነው ማለት የተቸገርንበት ቀኑ የተራዘመበት የመንግስት ካድሬዎች እንቅፋት እየሆኑ ስለሆነ ነው ስለዚህ ህዝቡ እንዲያቀው ሊፈቀድ ሊከለከል የሚባል ነገር የለም ማሳወቅ ነው ሰልፍ እንኳን ህዝባዊ ስብሰባ ሰልፍ ብናደርግ እንኳን በህገ መንግስቱ የተቀመጠው ከኛ የሚጠበቀው ማሳወቅ ነው ፈቃድ የለም ከልካይ የለም እሺ ከፍቃድ ጋር ተያይዞ እንዳውም አንድ ጥያቄም በስፋት ስላለኝ ይሄንን ይጨርሱልኝና ራሱን አስችለን እንነጋገርበታለን ምንስ ተጠብቃላችሁ የሚል ነገር ስላለ ካልጨረሱ ይጨርሱልኝና ወደ ሚስጥርም መሄድ ስለፈለኩኝ ነው ስለዚህ በዚህ መሰረት እንግዲህ አሁን ያለውን ፈተና ህዝቡም ተገንዝቦ ከጎናችን እንዲቆም መብታቸው ነው አዳራሽ የመከልከል ስልጣን የላችሁም በቃችሁ ሊላቸው ይገባል ካድሬዎቹ አመሰግናለሁ እሺ አመሰግናለሁ ወደ ሚስጥር እንመለሳለን ትንሽ መሃል ላይ ድምጼ ተቋርጦ ነበር ቅድም ይቅርታ አሁን ባለፈው ሚስጥር ስንነጋገር የመጨረሻው ቃለ ምልልስ ከዚህ በፊት በነበረው ላይ 7 ቅድመ ሁኔታ ላይ ተነጋግረን ነበርና ዛሬ ወደ ስብሰባው ህዝባዊ ስብሰባ ወይም ውይይትም ስለሌሎች ነገሮችም ከመነጋገራችን በፊት እሱስ ምን ላይ ደረሰ የሚልም ጥያቄ ስላለ ምን ላይ ደረሰ ዛሬ የሚል ጥያቄ አለ እሱንም እንድትይይበት ነው አብርሃም ባነሳው ነገር ላይ ጨምሪበትና ይሄንንም ጥያቄ አድሬስ እንድታደርጊ እንግዲህ አሁን እየተደረጉ ያሉ የኢህአፓን ለማሸማቀቅ አባላቱን አመራሩን ለማሸማቀቅ ስብሰባ እንዳይደረግ ጫና የመፍጠር ሁኔታዎች በመንግስት በኩል ያሉት ሁኔታዎች እንግዲህ ዝም ብለው አይደሉም ህዝብ ምን ላይ ነው የሚለውንም የሚያሳዩ ይመስለኛል ምክንያቱም እኛ አዲስ አበባ ትናገር ነው ያልነው እንግዲህ ምን እንደምትናገር እኮ አልወሰንላትም ህዝብ መጥቶ ይናገር ነው ያልነው ግን ያቁታል ህዝብ ምን እንደሚናገር ህዝብ ምን እንደሚል ህዝብ አሁን ያለበት ሁኔታ ምን እንዳለ ምን እንደሚል ያቁታልና ለዛ ይመስለኛል እየከለከሉ ያሉት ስለዚህ አሁንም ቢሆን በደንብ አድርገው መረዳት ማወቅ ያለባቸው ህዝብ መጥቶ መናገር አለበት እኛ መጥቶ ይቃወም አላልንም እኛ መጥቶ ሌላ ነገር ይበላል አላልንም ህዝብ ያለበት ሁኔታ ይናገር እያለ ነው ለመቃወም ስብሰባውን ለማስከልከል እየሄዱበት ያለው ርቀት ግን ህዝብ ምን እንደሚናገርና የህዝብ ምሬት ምን ላይ እንደደረሰ እነሱም አንደርስታንድ እንዳደረጉት በደንብ ማሳያ የሚሆን ነገር እንደሆነ ነው የምገምተውም የማስበው በቀጣይ ነገር አባላችሁና ደጋፊያችሁ ብቻ ለምን አልጠራችሁ ምናልባት ሌላ ህዝብ ይናገር ስትሉ ያም ምናልባት በሌላ መልኩ ውስጥ ተተርጉሞ ትክክል ነው እያልኩ አይደለም ጥያቄ ነው የጠየቁት ህዝብ ከምትሉ ደጋፊዎቻችን ብላችሁ ለምን አልጠራችሁም የሚለው ቅድም መጀመሪያ ላይ የጠየቁት ነገር አለ ምናልባት እሱ ልዩነት ያመጣ ይሆን ከደጋፊዎቻችን ጋርም አለመገናኘት ምንም እኮ በቴሌቪዥን ማስነገር አይጠበቅብንም እኛ በመዋቅሮቻችን በመናገኘው እናገኛለን እኛ መተው ስለ ፓርቲያችን እንዲናገሩ አይደለም የጠራናቸው መተው ስለ ፖሊሲ እንድንወያይ ስለ ፖሊሲ ሜኪንግ ስለ ኢህአፓ ስላለበት ሁኔታ እንድንወያይ አይደለም የጠራነው እንዳያያዝ አሁንም በተለይ ደግሞ የወቅቱ ምርጫ እየደረሰ ነው የሚባልበት ወቅት ስለሆነ ከምርጫ ጋር ፈጽሞ መያያዝ የለበትም እኛ በቻልነው ሰዓት ለማድረግ ሁኔታዎች በተስተካከሉልን ሰዓት አሁንም እንግዲህ ተስተካክሏል እያልኩ አይደለም በአንጻሩ በዚህ ሰዓት ልናደርግ ሆኗል እንግዲህ ደርሷል እዚህ ጋር እና በፍጹም ከምርጫ ጋር ከማኒፌስቶ ከፕሮግራም ጋር የሚያያዝና አባላት የማወያየት ሂደትም አይደለም ሪጋርድለስ ኦፍ የፖለቲካ ብሊፍ ወይ ደግሞ የትኛውም አይነት የፖለቲካ አረዳድ አመለካከት ያለው ሰው ግን እንደ አዲስ አበባ ነዋሪነቱ እንደ ኢትዮጵያዊነቱ አለፍ ብሎም ደግሞ እንደ ሰውነቱ መጥቶ በጋራ ከምንወያየው ተወያይተን ስለ ሀገራችን የጋራ እጣ ፈንታ
እንድንወስን እንድናቅና ህዝብ ያለበት ሁኔታ እኛ ከምንናገረው ፖለቲከኛ ከሚናገረው በላይ በራሱ አንደበት እንዲናገር ነው የጠራ ነው ከመለስኩልህ ሞገስ እኮ ምን ይመለከታችኋል ከደጋፊያችሁ ውጪ የሚል ጥያቄ መጥቷል ኦሬዲ እኔ ባነሳሁት ላይ እናንተ ኢህአፓ ናችሁ ኢህአፓ ደግሞ የራሱ ደጋፊና ኮንስቲቱዌንሲ ያለው ወደፊት የሚወዳደርበት ኢትዮጵያ ህዝብ ብላችሁ to speak on behalf of ኢትዮጵያ ህዝብ እናንተ ምን አገባችሁ ከተወሰነ ማህበረሰብ አካል ውጪ የሚል ነውና እሱንም ሁለታችሁም አንዳችሁም ልትሄዱበት ትችላላችሁ ቀደም የጠየቁት ጥያቄ አለ ሚስተርም መለስበታለሁ ምናልባት ይሄንንም አንቺው አድሬስ ማድረግ ከፈለግሽ በዛው ቀጥይ አሁንም ቢሆን እንዳልኩት ነው እኛኮ እጩ መንግስት ነን መንግስት ለመሆን ነው ነገ ከአባላቶቻችሁ ውጪ አያገባችሁም ልንባል ነው እንዴ መንግስት ብንሆን ሁለተኛ ደግሞ ማንኛውም ኢትዮጵያዊ ዜግነት ያለው ማንኛውም ሰው የጋራ የሚያደርገን ነገር አለ which is ሀገር ከዛ ሰብአዊ መብቶች ዲሞክራሲያዊ መብቶች ብለን ልዘረዝራቸው ትችላለን እንደ ሀገር ለመወያየት ግን በደጋፊዎቻችሁ ታጠሩ የሚባል ነገር አንደኛ ሎጂካልም አይደለም በሎጂክም ካየው ምክንያት አይደለም በፍጹም ስለዚህ ከደጋፊዎቻችን ውጪ ስለ ሀገር ይመለከተናል አሁን እኮኛ ስለ ጦርነት ማቆም እያወራን ያለነው ወይ ደግሞ ስለ ሰብአዊ መብት መከበር እያወራን ያለነው የደጋፊዎቻችን ሰብአዊ መብት ስለተጣሰ አይደለም የኢትዮጵያውያን ሰብአዊ መብት ስለተጣሰ ነው ስለዚህ አሁንም ቢሆን አንድን የፖለቲካ ፓርቲ ከህዝብ ጋር ሳይሆን ከደጋፊ ጋር ብቻ ነው መገናኘት ያለብህ ማለት አንደኛ ፖለቲካም ምን እንደሆነ ያለ መረዳት ነው ከዛ ደግሞ የፖለቲካ ፓርቲዎች ሚና ምንድነው የሚለውን ካለ መለየት ነው በሶስተኛ ደረጃነት ግን ሎጂካል ወይ ምክንያት ያለ መሆንና እንዲሁ ተቃዋሚ የፖለቲካ ፓርቲዎችን ለመቃወም መከር ነው ብሌም ያደረኩ አይደለም አንደርስታንድ አደርጋለሁ ኢኖሰንት ከሆነ በኩል የተነሳ ጥያቄ ሊሆን እንደሚችል ነገር ግን አሁንም ቢሆን እነዚህን ሶስት ነገሮች ከተረዳንና ከተገነዘብን ለምን ከህዝብ ጋር መገናኘት እንዳስፈልገና ለምን ከህዝብ ጋር መገናኘት ደግሞ መብታችን እንደሆነ መረዳት ይቻላል ማለት ነው እሺ አመሰግናለሁ ምናልባት አብርሃም በዚህች ጉዳይ ላይ የሚጨምረው ነገር ካለ ጨምርና ሚስተርን ቀደም የጠየቁት ጥያቄ አለ ወደዛ መለሳለሁ አረሳው እንደተባለው ነው እንግዲህ የኢትዮጵያ ህዝብ መላው ህዝብ ስለሚመለከተን ነው ለህዝቡ የፖሊሲ አማራጭ የሪዮት ዓለም አማራጭ ይዘን የመጣን ይመለከተናል ብለን ነው ህዝቡ ስለዚህ ከህዝቡ ጋር ማንኛውም የሰብአዊ መብት ጥሰቶች ሲደርሱበት እንዲቆም ይመለከተናል ግዴታችንም ነው የተቋቋምንለት ዓላማም ነው ስለዚህ እናንተ ከአባላት ጋር ብቻ ወይም ከደጋፊዎቻችሁ ጋር ብቻ ተገናኙ ማለት አይቻልም አሁንም ብለናል መብቱ የተረገጠበት ከባድ ችግር ያለበት አካል ነው እንዲሰበሰቡ ፈልገው ካድሬው አይደለም ስለዚህ እኛ ህዝቡ ችግሩን ተናግሮ ለዛ ችግር ደግሞ በጋራ መፍትሄ እንድናመጣ መንግስት የሆነው ፓርቲም ደግሞ ለዛ መፍትሄ እንዲያመጣ ነው ሌላ ዓላማ የለው ስለዚህ መድረክ ማመቻቸት ነው ህዝቡ መድረክ አጥቷል እንግዲህ ሚዲያዎችን በነፃነት ሀገር ቤት ውስጥ እየተንቀሳቀሱ አይደለም ለህዝባቸውም ድምጽ እየሆኑ አይደለም እንዲሁም የተለያዩ አፋኝ የሆኑ ነገሮች አሉ ህዝቡ ታፍኗል ስለዚህ የሚተነፍስበት መድረክ ይመቻችለት ብለን አሰብን ያንን ደግሞ የማመቻቸት ግዴታ ስላለብን እኛም የመጀመሪያውን እርምጃ ተራመድን ማለት ነው ምናልባት አንዱ ጥያቄ የሚነሳው ከጫካም ጥሪ ተላልፏል ሰሞኑን አሁን የሚባለውን ስላነበብኩኝ ነው ጥሪ ተላልፏል ለምሳሌ ፋኖ መሪዎች አዲስ አበባ ህዝብ ይነሳ ህዝባዊ ቢተኝነትን ያቀጣጥ ሰላማዊ ትግሉን ይጀምር ለምን እኛን ይጠብቃል ምን ይጠብቃሉ የሚል ነገር ተላልፎ ነበር ባለፈው ሳምንትና ከሱ ጋርም ያያያዙ ስለነበረ ነውና ይሄንንም ማጥረታችሁ መሄድ እንዳለባችሁ ስለፈለኩኝ ነውና ምን ተናባችሁ ነው እየሰራችሁ ያላችሁት ህዝባዊ ጥሪን ያቀርባችሁት ወይስ በሁለቱ መካከል ምን ግንኙነት አለው በጣም ጥሩ ጥያቄ ነው የመጣው ምንድነው አሁን ቅድም ካልኩት ጋር የሚያያዝ ነው ስርዓቱ ካድሬዎች ምናልባት አሰማርቷቸውም ከሆነ ስምሪቱ ልክ አይደለም ምክንያቱም የሰላማዊ ትግል በርን መዝጋት የትጥቅ ትግል በር ነው የሚከፈተው ብለን ደጋግመን እየተናገርን ነው እያስጠነቀቅናቸው ነው እስካሁንም እነዚህ አሁን አማራ ክልል ኦሮሚያ ያሉ ችግሮች የተፈጠሩት የሰላማዊ ትግል በሮች መዘጋት ስለጀመሩ ነው ብለን እናምናለን ስለዚህ አሁንም እኛ ሰላማዊ ታጋዮችን በግድ ወደ ትጥቅ ትግል እንድንገባ
የሚፈልጉ የብልጽግና ካድሬዎች ወሬ ነው። እኛ ሰላማዊ ታጋይ ነን። ትጥቅ ትግል ብንፈልግማ ኢህአፓ እኮ እንዴት መዋጋት እንዳለበት ታሪክ አለው ያውቃል። አሁን የምንፈልገው እኛ ከትጥቅ ትግልም የሚበልጠውን ሰላማዊ ትግል ነው። ኢትዮጵያ ውስጥ የሰላማዊ ትግል አልተሞከረም፣ ምንም ጠንካራ ትግል አልተካሄደም ብለን እናምናለን እስካሁን ባለው ሁኔታ። ከዚህ በኋላ ለማካሄድ ዝግጁ ነን። ይሄ ሰላማዊ ትግል ስርዓትን በሰላማዊ መንገድ የመለወጥ አቅም አለው። ህዝቡ በሰላማዊ ትግል እምነት እንዲኖረው ይገባል። እኛ እምነታችን ነው እነርሱ ከሚያወሩት ትጥቅ ትግል በላይ። ይሄንን አስረግጬ ነው የምናገረው። እስቲ የሰላማዊ ትግል በሮች በደንብ ይከፈቱና እንዲከፈቱ እናርግና በጋራ እንቁምና እንተባበርና ይሄ ስርዓት እንደማይለወጥ አብረን እናየዋለን። ስለዚህ አታነካኩ። አቅም ያለው በጣም ጠንካራ የሆነ የሰላማዊ ትግል ምርጫ ይዘናል። እሱ ስለሚያስፈራችሁ ለመወንጀልና እኛን ወደ እስር ቤት ለመወርወር ከታጣቂዎች ጋር ማገናኘት ተገቢ አይደለም፣ ነውር ነው። የነርሱ በራሳቸው መንገድ እየሄዱበት ነው። ራሳቸው ይሄ መንግስት የሆነው አካል ይጠይቃቸው። እኛ ደግሞ ህገ መንግስታዊ መብታችንን ተጠቅመን ነው እየተጓዝን ያለነው። ሰላማዊ ታጋዮች ነን። ለሰላማዊ ትግል በሰላማዊ ትግል የቆረብን ነን። በዚህ ምንም ድርድር የለውም። ስለዚህ እኛ ኢህአፓውያንን ከታጣቂዎች ጋር እያገናኘ ብልጽግናም በቀጣይም ብዙ ድራማ ሊሰራ እንደሚችል እናውቃለን። አያዋጣህም ነው የምንለው። የሰላማዊ ትግል በሩን ዘግተ እንደው ምድሪቱን አኬል ዳማ የደም ምድር ለማድረግ ከወሰንክ አድርገው። ይሄ ነው ምንም አይደለም። አስገድደ ሁሉንም እስር ቤት መላው የኢትዮጵያ ህዝብ እስር ቤት አስገብተህ ልትቋቋሟቸው። አምባገነንነት አያዋጣም። ብቸኛው መፍትሄ የሰላማዊ ትግል በሮችን መክፈት ነው። አሜሪካ፣ አውሮፓ በመላው ዓለም ሰላም የሆኑት ሰላማዊ ትግል በሮችን እንደ ልብ ስለከፈቱ። ስለዚህ የሰላማዊ ትግል በሮች መዝጋት የትጥቅ ትግል በሮችን መክፈት ስለሆነ እንደው ካድሬዎቹ፣ ተላላኪዎቹ፣ ደጋፊዎቹ ወደ ልባችሁ ተመለሱ። ስለ ሀገር ሰላም የምትጨነቁ ከሆነ አይ ሀገሪቱ ትፍረስ ትበታተን የምትሉ ከሆነ ግን እኛም ያለነውን ጥቂት ያለነውን ሰላማዊ ታጋዮች እያሸማቀቃችሁ ከሰላማዊ ትግል ሜዳ አውጥታችሁ ሌላ የትግል አማራጭ እንድንፈልግ አታስገድዱ። ይበቃችኋል። ወደ ልባችሁ ተመለሱ ነው። በተለይ የብልጽግና ካድሬዎች ወደ ልባችሁ ተመለሱ።